እንግዲህ እንደዚህ አይነት ዝግጅት መኖራቸው አንደኛ ስፖርቱን ባህሉን ጠብቆ እንዲቀጥል ከትውልድ ወደ ትውልድ እንዲተላለፍ ከፍተኛ ጠቀሜታ አለው። ከዚህ ጎን ለጎን ስልጠናዎች ላይ ውድድሮች ላይ ታዳጊ ፕሮጀክት ላይ ሰፊ ስራዎችን እየሰራ እንገኛለን። እንደዚህ አይነቱ ኢቨንቶች ማደጋቸው መስፋታቸው በሀገር አቀፍ ደረጃ በቀጣይ ትውልዱ የራሱን ባህል እንዲያውቅ እንዲያጎለብት እንዲሁም የኢትዮጵያ ባህል ስፖርት በአፍሪካና በዓለም አቀፍ ደረጃ እንዲተዋወቅ ከፍተኛ ጠቀሜታ አለው። የባህል ስፖርት እንግዲህ ከጥንት ጀምሮ የማንነታችን መገለጫ ነውና በተለይ የገና በዓል ድሮ ልክ ለገና በዓል ሲቃረብ የሚደረገው ጨዋታ ካልሆነ በስተቀር እንደዚህ ፕሮግራም ተይዞለት ትኩረት ተሰጥቶ መደረግ አልነበረም። ከቅርብ ጊዜ ወዲህ ግን የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ይሄንን የባህል ስፖርት ለማጠናከር ባደረገው ጥረት አሁን ፕሮግራም ተዘጋጅቶ ልክ የገና በዓል ከሌሎች ወደ 13 የባህል ስፖርት ጨዋታዎች አሉ። ከዛ መሃል አንዱ የገና ጨዋታ ነውና ገና ጨዋታ እንግዲህ ከሌሎች ስፖርቶች እኩል ታዋቂ እንዲሆን ወይንም እንዲታወቅ ተደርጎ ነው ልክ ገና ሲመጣ የምንጫወት ጨዋታ ነው። ይሄ ውድድር እንግዲህ እንደሚታወቀው ሀገራችን ኢትዮጵያ በርካታ እሴቶች አሏት፣ በርካታ ባህሎች አሏት። ከዚህ አንፃር ይሄ ባህል ስፖርት ደግሞ በሁሉም ክልሎች እና ብሔር ብሔረሰቦችና ህዝቦች የየራሳቸው የሆነ ባህላዊ ስፖርት አላቸው። ይህም ባህላዊ ስፖርት ደግሞ ጠብቆ ለቀጣይ ትውልድ ማሸጋገር የግዴታ ስለሚያስፈልግ ይሄ ትውልድ ባህሉን ማወቅ አለበት። ቀድሞ አባቶቻችን ጠብቀውት ያመጡትን ባህልና እሴት ጠብቆ ማስቀጠል መቻል አለበት። እኛ ከዚህ ቀደም በሩቅ የምንሰማው ስፖርት ነበረ። አሁን ግን በሚገባ የራሳችን ስፖርት አድርገናል። የባህል ስፖርትን መጫወት ምን ያክል ደስ እንደሚል ከማውራት ባሻገር ደጋግመን በየዓመቱ ስንጫወት እየተመለከትነው ነው ያለነው። እኔ እንጃ ከባህል ስፖርቶች በሙሉ የገና ጨዋታ የሚገርም አዝናኝነት ያለው ጨዋታ ነውና ያቺን ኳስ ነርተህ ጎል ለማስቆጠር የምትሄደው ርቀትና ከዛ በኋላ ደግሞ አብሮነት በእያንዳንዱ ነገር ላይ ህብረት አለና ግን ባህሉን ደግሞ በሚገባ ሊያስታውስ የሚችል ትልቅ ድባብ እኔ በየዓመቱ ምናፍቀው ስፖርት ነው የባህል ስፖርት። በአጠቃላይ ገና ብቻ ሳይሆን ሌሎችም የባህል ስፖርቶች አሉ። ለነዛ ትኩረት ሰጥተን እንደ ሌሎች ስፖርት አይነቶች እግር ኳስ አለ፣ አትሌት አለ። ይህንንም የባህል የማንነታችን መገለጫ የሆነው የባህል ስፖርትን ለማሳደግ ሁላችንም የራሳችን ድርሻ ማበርከት አለብን። በአጠቃላይ ባህላዊ ስፖርቱን ከፍ የሚያደርጉ ስራዎች እየተሰሩ ነው። ለስፖርት ኢንቨስትመንቱም፣ ለስፖርት ኢንዱስትሪውም፣ ለቱሪስት መስህብነትም ደግሞ ባህላችን በጣም ምቹና ሳቢ ስለሆነ አሁን በዛሬው ዕለት እንደታየው በጣም የሚያስደስትና ትልቅ ወሳኝ አቅም ያለው ነው ብሎ መውሰድ ይቻላል። በዚህም ጥሩ ነገሮች ተፈጥረዋል ብዬ አስባለሁ። አሁን በቅርቡ በአፍሪካ ደረጃ ተወካይ ሁሉ አግኝተናል በባህል ስፖርት። ያ የሆነው ምንድነው? ኢትዮጵያ ገና ያልተነካ ወይም ለአፍሪካ ያላስተዋወቀችው ብዙ የባህል ስፖርት አለ። ስለዚህ እኛ እንደ ኃላፊነት የጋዜጠኞች ነን፣ የሚዲያ ባለሙያዎች ነን። ይህን ስፖርት በሚገባ ማስተዋወቅ እንዳለብን አስባለሁ። እኔ ገና ያላወቅናቸው ውስን እኮ ናቸው የምናውቃቸው እኛ። ስለዚህ በጣም ብዙ የባህል ስፖርቶችን ለማያውቁ ሰዎች ማስተዋወቅና እኛም ጭምር ማወቅ እንዳለብን ጭምር ነው አሁን የተገነዘብኩት ያለው። እንግዲህ ያው እንደሚታወቀው ኢትዮጵያ በአፍሪካ የባህል ስፖርት ኮንፌዴሬሽን ሜምበር ሆናለች። በአጭር ጊዜ ውስጥ ደግሞ የአፍሪካን የመጀመሪያውን መልቲ ኢቨንት ፌስቲቫል ኢትዮጵያ ታስተናግዳለች። ከዚህ ጎን ለጎን ደግሞ እሱ በ2026 የሚካሄድ እንዳለ ሆኖ በቅርቡ የባህረሪ ክልል ሀረር ከተማ ላይ የምናካሂደው 23ኛው የባህል ስፖርት ውድድርና 19ኛው የባህል ስፖርት ፌስቲቫል አለ። እሱም በደመቀ መልኩ ለማካሄድ ክልሎች በጣም ሰፊ ስራዎችን እየሰራው ነው። ሁሉም ከቀበሌ ጀምሮ ህብረተሰቡን በባህል ስፖርት ተደራሽ ከማድረግ ባህል ስፖርት ተሳታፊና ተጠቃሚ ለማድረግ ሰፊ ስራ እየተሰራ ነው ያለው። ስለዚህ እሱን አጠናክረን በቀጣይ በጣም ደማቅ የሆነ ሰፊ ህዝብ የተሳተፈበት ሀረር ላይ ውድድር እናደርጋለን። ያለ አግባብ አይደለም፣ በጥብቅ ዲሲፕሊን ለስፖርት ተስፋ በመስጠት ነው።